ፊዚካል ዲሴንትራላይዜሽን ምንድን ነው? ሰላም ጤና ይስጥልኝ ተማሪዎች። የ12ኛ ክፍል የኢኮኖሚክስ ትምህርት እንማማራለን። ስለ ፊዚካል ዲሴንትራላይዜሽን የበለጠ እውቀት ይኖራችኋል። በዚህ ሴክሽን ማለት ነው ኤክስፕሎርስ ሜን ኦብጀክቲቭስ ኦፍ ፊዚካል ዲሴንትራላይዜሽን። ፊዚካል ዲሴንትራላይዜሽን ስንል ሀብትን፣ በጀትን ወደ ታችኛው የአስተዳደር እርከን ማውረድ፣ ዴሊጌት ማድረግ፣ ውክልና መስጠት፣ ስልጣን መስጠት ልንለው እንችላለን። አይደንቲፋይንግ ኢትስ አድቫንቴጅ ኤንድ ዲስአድቫንቴጅ። የፊዚካል ዲሴንትራላይዜሽን አድቫንቴጅ ምንድን ነው? ዲስአድቫንቴጅ ጥቅምና ጉዳት በሚመለከት እናያለን። ዊ ዊል ዴሊቭ into why physical decentralization is important in modern governance። አሁን ባለው ዘመናዊ የመንግስት አስተዳደር ስርዓት ማለት ነው ዲሴንትራላይዜሽን ጥቅሙ ምንድን ነው የሚለውን በተገቢው መንገድ እንመለከታለን ማለት ነው። አንደርስታንዲንግ ፊዚካል ዲሴንትራላይዜሽን። ፊዚካል ዲሴንትራላይዜሽን ኢንቮልቭስ shifting, taxing and spending power from central government authority to sub-national levels, regionals, provincial, municipal ማለት ነው። እንግዲህ ፊዚካል ዲሴንትራላይዜሽን ማለት ሀብትን፣ ስልጣንን፣ ማስተዳደር ስልጣን ለታችኛው እርከን መስጠት። ለምሳሌ ለሪጂናል፣ ለክልል፣ ለከተማ አስተዳደሮች፣ ለወረዳዎች፣ ለልዩ ብሔር የአስተዳደር ዞኖች፣ ልዩ ብሔረሰብ ወረዳዎች ማለት ነው። ገቢን ሰብስበው እንዲያስተዳድሩ፣ ወጪንም ማለት ነው በተሰጣቸው ስልጣን መሰረት እንዲያስተዳድሩ ይህ ስልጣን ይህ ውክልና ሲሰጥ ምን ማለት ነው? ፊዚካል ዲሴንትራላይዜሽን እንለዋለን ማለት ነው። ኢት ኤግዛማይንስ which function and revenues instrument are best centralized versus ዲሴንትራላይዝድ። እንግዲህ በማዕከል ማስተዳደር እና ስልጣንና ሀብትን ደግሞ ወደ ታችኛው እርከን አከፋፍሎ ወደ ታች ማውረድ መካከል ያለውን የገቢ እና የተለያዩ ተግባራትን የመከወን ሁኔታ እንደ መተግበሪያ ቱል ይወሰዳል ማለት ነው። ዋይ ኢዝ ፊዚካል ዲሴንትራላይዜሽን ኢምፖርታንት? ፊዚካል ዲሴንትራላይዜሽን ጥቅሙ ምንድን ነው ብትባሉና ብትጠየቁ ቢኮዝ ኢት አሎውስ ፎር ሞር ቴይለርድ ገቨርናንስ አድሬሲንግ ሎካል ኒድስ ኤንድ ፕሪፈረንስ ሞር ኢፌክቲቭሊ ማለት ነው። ታችኛው ያለውን አስተዳደር እርከን ማለት ነው ፎር ሞር ቴይለርድ ገቨርናንስ ወደ ታችኛው የህብረተሰብ ክፍል የተጠጋ የአስተዳደር እርከን የታችኛውን ህብረተሰብ ፍላጎት አድሬስ ለማድረግ addressing local needs and preference more effectively እንዲሆን የፊዚካል ዲሴንትራላይዜሽን እጅግ በጣም ጠቃሚ ነው ማለት ነው። ፌዴራል ሲስተምስ ኤንድ ሴንትራላይዜሽን ስንመለከት many government including Ethiopians are structured into federal systems። በዓለም ላይ እንግዲህ ኢትዮጵያን ጨምሮ በዓለም ላይ ያሉ መንግስታት አብዛኞቹ የፌዴራሊዝም ስርዓት አላቸው። though the degree of centralization varies ግን ደግሞ ከሀገራት የፌዴራል ስርዓት ይጠቀሙ እንጂ ዲግሪ ኦፍ ሴንትራላይዜሽን ይለያያል። አንዳንድ ቦታ ጠንከር ያለ የፌዴራል ስርዓት ሆኖ ግን ሴንትራላይዜሽን ፓወሩ ከፍ ያለ ይሆናል። አንዳንዶቹ ደግሞ የሴንትራል ፓወሩ ልል ሆኖ ታችኛው ያለው ጠንከር እንዲል ይደረጋል ማለት ነው። ሴንትራላይዜሽን can be measured by the ratio of direct central government expenditure to total government expenditure excluding federal grants። እንግዲህ ሴንትራላይዜሽን ሜዥር የሚደረግበት አንዱ በቀጥታ የማዕከላዊ መንግስት ወጪ ሲካፈል ለቶታል አጠቃላይ መንግስት ወጪ ማለት ነው። ይሄ የፌዴራል ግራንትን ከግምት ውስጥ አያስገባም። ስለዚህ ሴንትራላይዜሽን ሊመዘን ኦር ሊለካ የሚችለው
በዳይሬክት ሴንትራል ገቨርንመንት ኦቨር ቶታል ገቨርንመንት ኤክስፔንዲቸር እንደሆነ መረዳት ይኖርባቸዋል። በት ኢት ኢዝ ኤክስክሉዲንግ ፌዴራል ግራንትስ። እዚህ ጋር እንግዲህ እንደ አንድ ጥያቄ ምናልባት ጠየቁ ብትችሉ ብዬ የማስበው ሴንትራላይዜሽን ካን ቢ ሜዠርድ ባይ ዘ ሬሽዮ ኦፍ ዳይሬክት ሴንትራል ገቨርንመንት ኤክስፔንዲቸር ቱ ቶታል ገቨርንመንት ኤክስፔንዲቸር ኢንክሉዲንግ ፌዴራል ግራንትስ ብትባሉ ይሄ ሴንቴንስ አሁን ስህተት ነው። ኤክስክሉዲንግ ምን ብለናል? ፌዴራል ግራንትስ። በት ግን የዳይሬክት ሴንትራል ገቨርንመንት ኤክስፔንዲቸር ቱ ቶታል ገቨርንመንት ኤክስፔንዲቸር ሬሾ እንደሆነ መረዳት ይጠበቅባቸዋል ማለት ነው። እዚህም ጋር የምንመለከተው ሴንትራላይዜሽን ሬሾ ነው። ዳይሬክት ሴንትራል ገቨርንመንት ኤክስፔንዲቸር ኦቨር ቶታል ገቨርንመንት ኤክስፔንዲቸር እንደሆነ መረዳት ይጠበቅባቸዋል። ቫሪንግ ዲግሪ መለያየቱ ምንድን ነው ስንል ሳም ፌዴራል ሲስተምስ አር ሞር ሴንትራላይዝድ ዛን አዘርስ ዊዝ ዲሲሽን ኮንሰንትሬትድ አት ሃየር ሌቭልስ። ውሳኔዎች በከፍተኛ ደረጃ እንዲሰጡ የሚያደርጉ በአንዳንድ የፌዴራሊዝም ስርዓት ሞር ሴንትራላይዝድ ወደ ማዕከሉ ላይ ሚዛን የሚሰጥበት ሁኔታ እንዳለ እንድትረዱ ለማመላከት ነው። ፊዚካል ኢኳላይዜሽን ኢን ኢትዮጵያ ስንመለከት የፊዚካል የገቢና የወጪ የአስተዳደር ስርዓት በተለይ ደግሞ ከበጀት ጋር ታክስ እና ኤክስፔንዲቸር ጋር ያለውን ጉዳይ ስንመለከት ማለት ነው የኢትዮጵያ ፌዴራል ገቨርንመንት ፕሮቫይድስ ፊዚካል ኢኳላይዜሽን ፔመንት ቱ ሎካል ገቨርንመንትስ በቻለው አቅም ማለት ነው የፌዴራል መንግስቱ በጀትን ለሎካል ገቨርንመንት ለወረዳዎች ማነው ለክልሎች ደግሞ ለወረዳዎች ሀብትን የሚያከፋፍሉበት መንገድ በተቻለ አቅም ማለት ነው ኢኳላይዝ ለማድረግ ጥረት ይደረጋል። The goal is to ensure regional governments can offer similar public service to their citizens with comparable tax incidence ማለት ነው። እንግዲህ ክልሎች በቻሉት አቅም ማለት ነው በስራቸውን ያለውን ለህብረተሰቡ የሚፈልገውን አገልግሎት ለመስጠት እንዲያስችላቸው ተደርጎ የሚዘረጋ ስርዓት እንደሆነ ዋና ጎሉ ይሄ እንደሆነ የፊዚካል ኢኳላይዜሽን ኢትዮጵያ ደረጃ ማለት ነው ጎሉ ይሄ እንደሆነ መረዳት ያስፈልጋል። ስለዚህ እዚህ ጋር አንድ 3 ነጥቦች አሉ የምናያቸው። ምንድነው? ኢኳላይዚንግ ፊዚካል ካፓሲቲ ነው። የፊዚካል ካፓሲቲን ኢኳላይዝ ማድረግ ወደ እኩልነት ወይም የተመጣጠነ ማድረግ። ሄልፕስ ሎካል ገቨርንመንት ፕሮቫይድስ ኮንሲስተንስ ሰርቪስ የሎካል ገቨርንመንት ወይም የአካባቢ መንግስታት ማለት ነው በተቻለ አቅም ቀጣይነት ያለው አገልግሎት እንዲሰጡ እንዲያስችል እንዲያግዛቸው የሚያደርግ ማለት ነው። ሁለተኛው reducing disparities ነው። aims to minimize difference in net physical benefits utility from service versus tax paid በመካከላቸው የሆነ ልዩነት እንዳይፈጠር ዲፈረንስን ልዩነትን ማለት ነው በተቻለ አቅም መቀነስ ሚኒማይዝ ማድረግ ከኔት ፊዚካል ቤኔፊት ማለት ነው ከኔት ፊዚካል ቤኔፊት ተጠቃሚነታቸው አንጻር ማለት ነው በመካከላቸው ያለው ልዩነት ማጥበብ ነው። በተለይ የአገልግሎት ልዩ ልዩ የአገልግሎት አሰጣጥ ስርዓታቸውን ሰርቪሳቸውና ታክስ ፔድ ግብር የመሰብሰብ አቅማቸውንም ከግምት ውስጥ ባስገባ መንገድ ማለት ነው። ሌላኛው የምንመለከተው ኢኮኖሚክ ገቨርናንስ ነው። ኢንሹር ኢኩዊቲ ኢፊሽንሲ ኤንድ ስታቢሊቲ ኢን ፊዚካል ፖሊሲ ነው። በተቻለ አቅም ኢኩዊቲ እንዲኖረው እኩል የመሆን ኤፊሽንሲ ብቃት እና ስቴብል የተረጋጋ ፊዚካል ፖሊሲ እንዲኖራቸው ሪጂናል ገቨርንመንት እና ሎካል ወረዳዎች ሊሆኑ ይችላሉ። ዞናል ኦር ኤኒ ሪጂናል ገቨርንመንት ኢኮኖሚክ ገቨርናንሳቸው በተቻለ አቅም ኢኩዊቲን ኤፊሽንሲን እና ስታቢሊቲን ከግምት ውስጥ ያስገባ ፊዚካል ፖሊሲውን ከግምት ውስጥ ያስገባ መሆን እንዳለበት ያል ፊዚካል ኢኳላይዜሽን ኢትዮጵያ ማለት ነው። በጀታሪ ሰፖርት ፎር ሪጂናል ዲቨሎፕመንት አለ። ብዙውን ጊዜ በጀት ሰፖርት ይደረጋል ማዕከላዊ ፌዴራል መንግስቱ ለክልሎች ማለት ነው። በተለይ ሰስቴኔብል ሚኒመም ዲቨሎፕመንት ጎልስ እና ሰስቴኔብል ዲቨሎፕመንት ጎልስ ጋር በተያያዘ መንገድ ሪጅኖች ሰፖርት ሲደረጉ ነበረ። ለምሳሌ በ2017-18 ብር 7 ቢሊዮን አካባቢ ማለት ነው ለሪጂናል ገቨርንመንት አሎኬት ተደርጓል። ይህም የሰስቴኔብል ዲቨሎፕመንት ጎል ቀጣይነት ያለው ልማት ግብር ለማሳካት ኢምፕሊመንት ለማድረግ እንዲያስችላቸው በተለይ ደግሞ በትምህርት በጤናና በውሃና
ንጽህና ወተር ኤንድ ሳኒቴሽን ጋር በተያያዘ መንገድ ድጋፍ ተደርጎላቸው ያውቃል ማለት ነው። ዲስአድቫንቴጁ ምንድን ነው? የሴንትራል ዲሴንትራላይዜሽን ሲስተም ዲስአድቫንቴጁ ምንድን ነው ስንል ዋይል ዲሴንትራላይዜሽን ኦፈርስ ቤኔፊትስ ኢት ኦልሶ ፕሬዘንት ቻሌንጅ ጥቅም እንዳለው ሁሉ ተግዳሮት አለው። ኢኮኖሚስት ጀነራሊ አግሪ ዛት ማክሮ ኢኮኖሚክ ስታቢላይዜሽን ኦር ፕራይስ ስታቢላይዜሽን አንኤምፕሎይመንት ሪዳክሽን ቤስድ ሃንድልድ ባይ ሴንትራል ገቨርንመንት ማለት ነው። በተለይ ደግሞ ኢኮኖሚስቶቹ የሚያስማማቸው በማክሮ ኢኮኖሚክ ደረጃ ኮንትሮል ለማድረግ ፕራይስን ስቴብል ለማድረግ እንደገና ደግሞ አንኤምፕሎይመንትን ለመቆጣጠር ስራ አጥነትን ለመቆጣጠር በሌላ መንገድ አንኤምፕሎይመንትን ረዲዩስ ለማድረግ እና ኢኮኖሚክ ግሮዝ ለማምጣት ማለት ነው ሴንትራላይዝድ ገቨርንመንት ትኩረት ማድረግ እንዳለበት ያመላክታሉ። ቢሆንም ግን ዲስአድቫንቴጁ ምንድን ነው? ኢንተርሴት ኦር ሎካል ኤክስተርናሊቲ የተጋላጭነት ችግር ያጋጥማቸዋል። ኮስት ኤንድ ቤኔፊትስ ኦፍ ሎካል ሰርቪስ ኦን ስፒል ኦቨር ቱ አዘር ጀስቲፊኬሽን ክሪኤቲንግ ኢንኤፊሽንሲ በኮስት እና ቤኔፊት ለስፒል ኦቨር ተጋላጭ በመሆናቸው ምክንያት ማለት ነው ኢንኤፊሽንሲን ይፈጥራል ማለት ነው። ሁለተኛው ሎስ ኦፍ ስኬል ኢኮኖሚክስ ነው። ዲሴንትራላይዜሽን ፕሮቪዥን ኦፍ ፐብሊክ ጉድስ ሊብራሪስ ካን ሊድ ቱ ሃየር ፐር ዩዝ ኮስትስ። ሶስተኛው ኢንኤፊሽንት ታክስ ሲስተም ነው። የግብር የመሰብሰብ አቅማቸው ደካማ ሊሆን ይችላል ነው። ሎካል ታክስ ፖሊሲ ሎው ካፒታል ታክስስ ቱ አትራክት ኢንቨስትመንት ታች የሚሰበስቡት ገቢ ግብር ዝቅተኛ ከመሆኑ የተነሳ ኢንቨስትመንት የመሳብ አቅማቸው ደካማ ሊሆን ይችላል። ይህም ኢንኤፊሽንት ፍሮም ናሽናል ፐርስፔክት ከሀገራዊ አንጻር ሲታይ ኢንኤፊሽንት ናቸው ብሎ መውሰድ ይቻላል። ኢንኤፌክቲቭ ሪዲስትሪቢሽን ነው። ሀብትን በአግባቡ የማከፋፈል ውስንነት ሊያጋጥማቸው ይችላል። ሎካል ዌልፌር ፕሮግራምስ ካን አትራክት ዘ ፑር ኤንድ ሪፔል ታክስ ፔየርስ ሌንዲንግ ቱ ፕሮግራም አበንዳንት። ስለዚህ ዲስአድቫንቴጁ ኢንተርሴት ኦር ሎካል ኤክስተርናሊቲ፣ ሎስ ኦፍ ስኬል ኢኮኖሚክስ፣ ኢንኤፊሽንት ታክስ ሲስተም፣ ኢንኤፌክቲቭ ሪዲስትሪቢዩሽን የሚሉት የዲሴንትራላይዜሽን ሲስተም ዲስአድቫንቴጅ ወይም ጉዳት ወይም ቻሌንጅ እንደሆነ መረዳት እንችላለን ማለት ነው። አድቫንቴጁ የዲሴንትራላይዝ ሲስተም ምንድን ነው? ዲሴንትራላይዜሽን ኦፈር ሴቨራል ቤኔፊትስ ጉዳት እንዳለው ደግሞ በተዘዋዋሪ መንገድ ጥቅም አለው። ፕራይመሪሊ ባይ አሎዊንግ ገቨርንመንትስ ቱ ቢ ሞር ሪስፖንሲቭ ቱ ሎካል ኒድስ ኤንድ ፎስተሪንግ ኮምፒቴሽን ታችኛው የህብረተሰብ ክፍል ወይም ሎካል ገቨርንመንት የሚያስፈልጋቸውን በማሟላት እና በመካከላቸው ኮምፒቴሽን ውድድር እንዲኖር ጤናማ ውድድር እንዲኖር በማድረግ ጥቅም አለው። ቴይለርድ ቱ ሎካል ቴስትስ ነው። ገቨርንመንት ካን ፕሮቫይድ ፐብሊክ ሰርቪስ ዛት ማች ዘ ስፔሲፊክ ፕሪፈረንስ ኦፍ ሎካል ኮሚኒቲ ታችኛው ያለው የህብረተሰብ ክፍል የሚፈልገው ፍላጎቱ ምንድን ነው የሚለውን ፐብሊክ ሰርቪስ ለመስጠት ያስችላል ማለት ነው። ሌላው ፎስተሪንግ ኮምፒቴሽን ነው። ኢንተርገቨርንመንታል ኮምፒቴሽን በመንግስታት መካከል ያለው ውድድር ጤናማ ውድድር እንዲኖር ያስችላል ነው። ኢንሴንቲቫይዝ ኤፊሽንት ሰርቪስ ዴሊቨሪ ኤንድ ሪስፖንሲቭነስ ቱ ሲቲዝንስ ለዜጎች ኃላፊነታቸውን ለሚወጡና ብቃታቸውን ለተወጡ የአካባቢ መንግስታት የፌዴራል መንግስቱ ኢንሴንቲቫይዝ የማድረግ እድል አለው ማለት ነው። ሌላው ኤክስፐሪመንቴሽን ኤንድ ኢኖቬሽን ነው። ሎካል ገቨርንመንት ካን ኤክስፐሪመንት ዊዝ ዲፈረንት ፖሊሲ አፕሮችስ ሊዲንግ ቱ ኢኖቬሽን ሶሉሽን የተለያዩ ሙከራዎችን በማድረግ እና ጥናትና ምርምር እንዲያደርጉ እድል በመስጠት ለኢኖቬሽን ፈጠራን ሊድ እንዲያደርጉ እንዲመሩ ያስችላቸዋል ማለት ነው። ስለዚህ አድቫንቴጅ ጥቅሙ የዲሴንትራላይዜሽን ጥቅም ይህን ነው የሚመስለው ማለት ነው። ቶለሪንግ ሰርቪስ ቱ ሎካል ኒድስ ስንል ኤኬ አድቫንቴጅ ኦፍ ዲሴንትራላይዜሽን ዛት አቢሊቲ ቱ ከስተማይዝ ፐብሊክ ሰርቪስ ሴንትራላይዝ ገቨርንመንት ኦፍን ፕሮቫይድ ዩኒፎርም ሰርቪስ ኢግኖሪንግ ዳይቨርስ ሎካል preferences. Under decentralized system, communication with similar tastes for public goods can group together, ensuring service meets inhabitant desire. Local government being closer to the people are more responsive than central authority. ስለዚህ ቶይለሪንግ ሰርቪስ ቱ ሎካል ኒድስ ማለት ህብረተሰቡ የሚፈልገውን አገልግሎት በቅርበት ለመስጠት እድል ይሰጣል የሚል አንድምታ
አለው ማለት ነው፣ ፍላጎታቸውን ለማሟላት። ኦፕቲማል ፌዴራሊዝም ባላንሲንግ ሴንትራላይዜሽን ኤንድ ዲሴንትራላይዜሽን። ኦፕቲማል ዲሴንትራላይዜሽን ስንል በሴንትራላይዜሽን እና ዲሴንትራላይዜሽን መካከል ሚዛን መጠበቅ ልንለው እንችላለን። ሚዛን የምንጠብቀው በእነዚህ 4 ነጥቦች ነው። አንደኛው ፕራዮሪታይዝ ኤፊሽንሲ፣ ሙቭ ትዋርድ ሎካል ኮንትሮል፣ ፕራዮሪታይዝ ኢኩዊቲ፣ ሰፖርት ኢኖቬሽን፣ በእነዚህ በ4 ጉዳዮች ማለት ነው። ስለዚህ ፕራዮሪታይዝ ኤፊሽንሲ እና ሙቭ ትዋርድ ሎካል ኮንትሮል የምናስብ ከሆነ ሃይ ዲሴንትራላይዜሽን ሎካል ሪስፖንሲቭነስ አለ እዚህ ጋር። ሰፖርት ኢኖቬሽንን እና ፕራዮሪታይዝ ኤፊሽንሲን ስንወስድ ሃይ ሴንትራላይዜሽን ኤፊሽንሲ ጌንስ ይኖራል። ሰፖርት ኢኖቬሽንን እና ፕራዮሪታይዝ ኢኩዊቲን ስንወስድ ሎው ዲሴንትራላይዜሽን ኢኩዊቲ ኮንሰርን ያጋጥማል። ሙቭ ትዋርድ ሎካል ኮንትሮል እና ፕራዮሪታይዝ ኢኩዊቲ ስናይ ሎው ሴንትራላይዜሽን ኢኖቬሽን ኤንድ ኤክስፐሪመንት። ስለዚህ ዞሮ ዞሮ በአንድም በሌላ መንገድ በእነዚህ በ4ቱ ጉዳዮች ላይ ተንተርሰን በሴንትራላይዜሽን እና በዲሴንትራላይዜሽን መካከል ያለውን ሚዛን ጠብቀን ኦፕቲማል ፌዴራሊዝም ስርዓትን ማረጋገጥ እንደሚቻል ለማመላከት የቀረበ እንደሆነ መረዳት ያስፈልጋል ማለት ነው። እንግዲህ ስላዳመጣችሁኝ በእኔ በኩል አመሰግናለሁ።